ምናም ቁልቋል ያደረቀው ከካም አንድ ጥይት አምስቱ የምትመታው ቅዘናም ትግሬ ነው። ግን ያን ያህል ይቀዝን ነበር አማራው ራሱ ፈርቶ እየመጣ ነው። ተነሱ ደቡቡ ኦሮሞ እኮ 10,000 ጦር ነው የቀስቀሸባቸው። 10,000 ጦር ሄደው በ30 ደቂቃ ነው የተመረቁ። ምርኮኛ ነው ኦሮሞ። ሁልጊዜ የሚዋጋው ኦርቶዶክስ አማራ ነው። እቺን ሀገር ያቆያት አማራው ነው የሚዋጋላት እስካሁን። አሁን ፋኖ እኮ ክርስቲያን በብዛት ውሸት እኮ ነው። ሌላው መስቀል ያንጠለጠለ ማተብ ያደረገ ነው ለዛች ሀገር እየወደቀ ያለው። ያም አማራ ኦርቶዶክስ ነው። ቅዘና ሙሉ አይተናቸዋል እኮ። መጣ ትግሬ እየመጣ ነው። ህዋት መጣ ዝም ብሎ እንዲሁ ያን እረሳችሁት እንደ ዛሬ 4 ዓመት 3 ዓመት እናንተ ቅዘናሞች። ለዚያ ቅዘናም ትግሬ ያለም ይፈራችሁ እንዴ? ትግሬ ልም ያለ ቅዘናም እኮ አንድ ጥይ ከተኮስኩበት እኮ አይቆምም እኮ። አማራ እኮ በጣም ጀግና ህዝብ ነው። ግን አውቆ አስፈሩ እነ ተመስገን ጥሩ እና እየመጣላችሁ በቃ ትግሬ መጣ። ትግሬን አግዝፈን አያቦላ ተራራ ሳከል ክሊማንጃሮ በቃ ትግሬ ሲባል አሁን ብዙ አማራ ትግሬ ሲባል ገዳዮች ስለሆኑ ጭንቅላቱን በት ነው። እንደ ትግሬ አድዋ ትግሬ ቅዘናም እንደ ሻቢያ ቅዘናም የለም። እኔ 50 ትግሬ ብቻዬን እገጥማለሁ በቦክስ ብቻ። ማጅራቱን እየቆለምኩ ነው የማባረው በቦክስ ብቻ። ትግሬን ስለፈራችሁት ነው፣ ሻቢያን ስለፈራችሁት ነው። ምንም ጀግንነት የላቸውም። ሱሪ ያስታጠቅናቸው እኛ፣ ተኩስ የተማሩ ከኛ። ኦሮሞቶ ቱልስ ነው፣ መሳሪያ ነው። ፊንፊኔ ይላል የጎጃ ማዘን የለበሰና ቁምጣ ያደረገ ሎተሪ አዟሪ ያስራል። ግን እኮ እነሱ 16,000 ቲዲኤፍ አስገብተዋል። ይሄ ደደብ መሪዎቹ ማህዮች ናቸው፣ እነሱ ማህዮች ናቸው። ፊንፊኔ ይላል ፎቁ የማን ነው? ሪሶርሱ የማን ነው? የሁለቱ ትግሬዎች። ምን ዝም የማይረባ እኮ ነው። ቁምጣ የለበሰ ጎጃም ያባረር አህያ። እነሱ ግን እየመጡ ነው። እነ ጀዋር ጋር እነ ለማ ጋር ነው የሚሰሩት። እነ ዘመነ ጋር እየመጡ ነው። ይሄንን አማራ ብሰማ ስማ እኔ አያገባኝ። አሁን የቅድሞ ወጣት ገብቶ እር እያለን ዘመነ ተነክቶበት ቂጡን ነው ሞጋል እያልኩ እኮ ነው። ይደንቃል። እኔ እሱ በሆን ነው የምልህ። ጭንቅላቱን በትኜ ነው የማጠፋው። እንዲህ አይነት አማራ መቀበር አለበት። ትግሬ ተሸክሞ የሚመጣ ፋኖ እንዳትለቁት፣ አቃጥሉት። በጥይት ብቻ እንዳትመቱት፣ በጋዝ አቃጥሉት። ባንዳ በአማራ መሬት ላይ እንዳይፈጠር። እኔ ችግሬውን እነዘመነ የትግሬ ማምጣት ብቻ አይደለም፣ ክልሉን አውድመውታል። ትግሬን እኮ አሁን ቢተውት እኮ ራሱ ክልሉን በማውደማቸው ጠይቃቸዋለሁ። አማራ አልቋል ጎበስ። በረሃብ ፈጅተውታል። ማዳበሪያ የሌለው ገበሬ እዛው እኮ 10 ኪሎ ሜትር ላይ ያለ ያኮ ጎጃሜ የጎጃም ገበሬ ፎጣውን አጣፍቶ እያለቀሰ የሚሄድ ገበሬ እያለ እግሩ ሁሉ የስስነታጠቀ ለትግራይ እና ተራበችብኝ ብሎ ከሄደ እኮ ጎጃሜ እኮ አየው። ጤፍ ጭኖ እኮ ሄደ። እንቅዘና ታህያ እስር ቤት እኮ ከዳንግላ እኮ ፈቶ ይላቁ ናቸው እነ ምግበን አናውቅ። አሁን የፋኖ መሪ ከምዕራብ ጎጃም መውጣት አለበት። በቀጥታ ምስራቅ ጎጃም መያዝ አለበት። በሴራ እኮ ነው መንበረው የተገደሉ። መገደል የለባቸው ልጆች ተገደሉ። መዝገቡ በአስቸኳይ ከሰሜን ጎንደር መውጣት አለበት። የደቡብ ጎንደር መሪ ነው መሆን ያለበት። ሰሜን ወሎ አትቀበሉት፣ ደቡብ ጎንደር ነው። ለምን? አራቱ የተገናኘ ነው፣ ወደ አዲስ አበባ የሚቀረበ ነው። ይሄ ምዕራቡ አገው አለበት። ይሄ ምዕራቡ ኦሮሞ ዚያው ሰፍሮ የዛሬ 300 ዓመት የመጣ አህያ አለበት። እንዴ ጎጃም ፋኖ ውስጥ እኮ ራሳቸው ነግረውናል እኮ። የትግሬ ያለ የጉራጌ ያለ የኦሮሞ መሪዎች አሉ ብሎናል እኮ። አስረስ ባረዳን አየው ለዘብተኛው አስረስ። ይሄ ሰው እኮ የተማረ ነው። 2 ዲግሪ እኮ ነው ያለው። የማዕረግ ተመራቂ እኮ ነው። ግን አየው እንዴት እንደሚያላግጥ። ለዘብተኛ ነው። ተገዝቷል፣ ተሽጧል። ዝናቡ ራሱ ተሽጧል። በገንዘብ ገዝተውታል። አይተነፍስም። እነ ዘመነ እኮ ክፍለ ጦር እኮ በ3 ሚሊዮን ብር የሚገዙ ናቸው። አንድ ክፍለ ጦር የሚሉ ደግሞ ዱሽቃ ምናምን ምናልባት አንዳንድ ዱሽቃ ሊኖረው ይችላል እንጂ እኮ ታንክ የለው ቦምብ የለው ምን የለው። ምን ውሸት እኮ። ስለዚህ ፋኖ ማለት ሽምቅ ተዋጊ ነው መሆን ያለበት። አሁንም ጊዜው እየሄደ ነው። ሁለቱ ትግሬ እየመጡ ነው። እኔ ሁሌ እናገራለሁ ከተናገርኩ በኋላ። ከዚህ በኋላ ግን አማራ እኔ አልወጣም። ሁለቱ ትግሬ ከመጡ በኋላ ምንም ፖለቲካ አልሰራም፣ መረጃም አልሰጥም። ጸጥ ብዬ ሲያልቅ ማየት። ከመጡ በኋላ 1 ዓመት አይነኩት፣ ጸጥ ይሉታል። ከዚያ በኋላ ግን ያ ሁሉ ትግሬ ያለቀበትን የትግሬ እናት በጦርነቱ ራሳቸው መጥተው እኮ በፈጠሩት ነው።
ጨፍጭፈውን በተከላከል ነው እኮ ላይ ነው ይመጡና ምን እንደሚል ታውቃለህ? ስንቅ ያቀበለ ማን ነበር? ቆሎ ይቆላይ ነበር ማን ነው? ቀሊል ቀንበር ሆኖ ማን ነበር የሚቀሰቅስ? እነማን ነበሩ በትግሬ ላይ የሚያዘምቱ እያሉ ሙልጭ አድርገው ሪሶርሱን ከወሰዱ በኋላ አባይን ምን ይዘው ግድቡን ማለት ነው። ሁለቱ ትግሬዎች አገሩ ነው ጠብቁ። እኔ የሚታየኝ ይሄ ነው። ስለዚህ ወይ ግለሰብ አማራዎች እኔ ከይቅርታ ጋር እነዘመነ ካሴን ወይ አምልኩ ወይ ደግሞ ቀይሩ። እንደው አማራ ናቸው ብላችሁ እኮ ይሄን ሁሉ አልቃችሁ ብትዋቸው እኮ ይልቀቁ፣ ዞር ይበሉ። አትንኩ ብላለ ምትሉ ኩጃቢዎች ዞር ይበሉና ለሌሎች ስትሉ ለነዝናቡ ደግማችሁ ስጧቸው። እስኪ ዝናቡን አሁን መሪ አድርጋችሁ ብትሰጡት መዋጋት ይጀምራል። ግን ተጽዕኖ አትፍጠሩበት። አሁን ዝናቡ ወጣ ያላሳሰብ ቢኖር እንደነ መንበሩ ይገሉታል። ምንም ማድረግ አይችልም። አሁን ዝናቡ ተከቧል። ዝናቡ እኮ ጀግና ክር እኮ የሚበጥስ ያመራ ልጅ። እኔ እንደዚህ ነው የማስበው። እና አማራ እንደ አማራጭ አለው የበሰበሰውን ፋኖ አሁን ከስር ያለው ተዋጊውን በማደራጀት መሪዎቹን በመቀየር በመጀመሪያ ይሄ ክልሉን አለቅም ብሎ የሚዘርፍ ፋኖ ዝም ብሎ በትክክለኛው ፋኖ የተሰማራ ዘራፊን ህዝቡ ተዋግቶ ከክልሉ ማስወጣት አለበት። በቃ ከዚያ ትግሬ የተባለች ሁሉ ትግርኛ ተናጋሪ ከክልሉ መውጣት አለባት። ሰላዮች ናቸው። ከዚያ በኋላስ ወደ ሆዴድ አፈሙዝ ማዞር አለበት። አማራ ጀግና ነው። ህዋትን እኮ ገና መጣው ሲለው ነው የጠፋ። አሁንማ ታጥቋል አማራ። ስለዚህ እነዚህን የበሰበሰውን የፋኖ አሁን ያለው ፋኖ አይጠቅምም። የጠላት መሳሪያ ነው። ታዩታላችሁ። ትግሬ ተሸክሞ እየመጣ ነው። የጠላት መሳሪያ ስለሆነ አስወጡት። የአማራ ህዝብ ውጣ። በቃ አማራ ክልል ምን ታደርጋለህ? አሁን እኮ ፋኖ የሌለባቸው አካባቢ አሉ። እንዴት ናችሁ? ይደዋወላሉ። ሰላም ነው ረሃቡ ነው እንጂ እንዴት ናችሁ? ባይሆን ድሮን የለም ተኝተን እናራለን። ቅድም አንስቷል። ይሄ ወጣት አብይ የሚመታው ቤተክርስቲያን ነው አለ። አብይ የሚመታው ትምህርት ቤት ነው አለ። ዩኒቨርሲቲ ነው አለ። ትክክል ነው። ቅዘናሙ ፋኖ ቤተክርስቲያን ስለምትደበቅ ነው የሰማነው። አልከታች ቅዘናሙ ፋኖ ቤተክርስቲያንና ገዳም ስለሚደበቅ ትምህርት ቤት ስለሚደበቅ ነው። ትንሽ ነክተ ቤተክርስቲያን ለምን ትሄዳለህ? አብይማ የአማራ ሪሶርስ ማጥፋት እኮ ነው የያዘው። ትምህርት ቤት ለምን ትደበቃለህ? ፋኖ ከገጠምክ መግጠም ነው። ካልገጠምክ ደግሞ እንደነገርኳችሁ አሁን እኮ የፋኖ ትግል መሆን የነበረበት ማታም ሌትም ቀንም እየተሳበ ወደ ሸዋ ነበር። የነምሬ የተባለ እውነት ቢሆን ኖሮ ወደ ወሎ የነዘመነ ካሴ ተደራጅቶ ከደቡብ ጎንደር ፋኖ ጋር ወደ በኖርቋ አይተነው ሀገር ተሻግሮ ወደ ደራ መጠጋት ነበረበት እኮ። ሸዋ ትልቁ ቤዝ መሆን ያለበት የአማራ ሸዋ ነው። ወልቃይት ምን ይሰራልና? ወልቃይት ስልጣን ካልያዘ የኛ ሊሆን አይችልም ብያችሁ ነበር። ወልቃይት በራሳሽ ቀኝ ትርሳኛ ለቆራጣ ሁሉ የተደግን ወለ ወልቃይት ትዋጋለህ። ምን ያደርግልሃል? የሰፈረበት ትግራዩንም ትግሬን የሰፈረበት የሚያርስ አማራ ስልጣን ሲይዝ ብቻ ወይ ደግሞ ያለው መንግስት ይሁንታ ሲሰጥ ነው ብያችሁ ነበር። ዋናው ሴንትራል ኮማንድ መሆን ያለበት ሸዋ ነው። ሸዋ ነበር መጠናከር ያለበት። ዘመነ ሳይሆን ምሬ ሳይሆን ሸዋ። ለምን? ለቤተ መንግስቱ ለማዕከላዊ መንግስት 25 ኪሎ ሜትር ላይ ያለው ፋኖ ሸዋ ነበር። ስለዚህ ሁሉም ጦር ባይመጣ እኮ እንደ ትግሬዎች አዋጠን ወደ አዲስ አበባ እየሰረግ በቀን ስራ በምን በሎተሪ በምን እየገባ በዘበኛ በምን በምግብ ሰራተኛ በተሸካሚ እየገባ እንደ ትግሬዎች ገብተ መሳሪያን ደብቀህ በጠጠና ፒላሮችን ትይዝና ትነፋዋለህ። አሁን ግን አመፅ ብናነሳም ትግሬዎች ገብተዋል፣ ቀድሞ ይወስዳሉ። ምንም አመፅ መነሳት የለበትም። የአዲስ አበባ ህዝብ መረጃ ልስጣችሁ፣ ትግሬዎች ገብተዋል። በፍጹም አውቀው ነው። በዶክተሮች ሞክረዋል። ሙልጭ አድርጌ ነው ያስመታሁት። አጋልጬዋለሁ። አብይም ነቅሶበት እየለበለበው። አሁን ደግሞ በልደቷ እያለው እየተቀሰቀሰ ሌላ የመንግስት ሰራተኛ ዶክተሮችን ተከተሉ። አይደለም፣ የህዋስ ሴራ ነው፣ የጌታቸው አሰፋ ሴራ ነው። እንዳታምኑ። ተኩስ እስከሚከፈት ነው የሚጠብቁ። ለምን? ለዓለም አቀፍ አሳይተው ተኩሰው ሊመጡ ማለት። ሁለቱ ትግሬዎች ይመጣሉ። እነ ዘመነ ደግሞ ይመጣሉ። ስልጣን ይፈልጋሉ። ለአማራ ዘይዶን ኬር ክልሉ ሲወድ ምን አገባ? እነሱ እኮ ዝም ብለው እየተገላበጡ እየታጀሙ እንጂ እኔ ከነዚህ አሁን ይሄ ወጣት ፋኖ ጋር ምንም ጸብ የለኝም፣ ምንም የለኝም። ቢገባው ብዬ ነው። ቢገባው ወጣት ነው። ነገ ወይ አሁን እየገባው ይሆናል የሚለው ለካ እንደዚህ ነው እንዴ ብሎ ሊረዳ፣ ካረዳ ደግሞ ባናት ተዘቅዘቅ። ምን አገባኝ? እኔ አሜሪካ ነገር ነው የምኖረው። ነገ ሲመጣ ግን እናየዋለን። ህዝቡ እንዴት እንደሚጨርሱ ታዩታላችሁ። ሁለቱ ትግሬዎች
የተለያዩ ናቸው ስትሉ ከረማቸው። እኔ 10 ዓመት ሙሉ በፍጹም አንድ ናቸው ብዬ ነበር። አሁን ቀሪውን ከአድዋ ውጭ ያለውን ትግሬ በመያዝ ፋኖ ይልቅ እውነተኛው ፋኖ አድዋን ተታኩሰን መገንጠል ነው። የምስራቅ አፍሪካ ሰላም ይረጋጋል፣ መንግስት ይቀየራል፣ ወደብ ይከፈታል። አድዋ በድሮም በቅኝ ግዛት የትግራይ አካል ነው። እነዚህ ነቀርሳችን፣ እነዚህ አራጆችን፣ እነዚህ ደንቆሮ መሀይም ዘራፊዎችን ካላባረር ናቸው እንደ ሀገር ቆርጠን እንደ ሀገር ተነስተን ተዋግተን ወለ አስመራ ካላስረከብናቸው በፍጹም ያድዋ ትግሬ እያለ ሌላው ትግሬ ሰላማዊ ጌታቸው ረዳን ግሩፕ ደግፍ አማራ በቃ አድዋ የሚባል ደብረ ጽዮን ምናምን ነው እኮ ይዘው የሚመጡ ነው ዘመን በፍጹም እኔ አሁን ዘመነው እንደ እውነቱ ሐሳባቸውን ቀይረው አይቀይሩም እንጂ ከነጌታቸው ረዳ ጋር እንሰራለን ቢሉ ደግፋለሁ። የሚጠቅመው ለአማራ ነው፣ ቀሪውም ትግሬ ነው ኢትዮጵያዊ የሚሆን እንጂ እነዚያን አድዋዎች ማድረግ አንችልም። የሚበጠብጠን እኮ አድዋ ነው። ሀብቱን የዘረፈው አድዋ ነው። ተንቤኑ ምን አገኘ? እንደርታው ምንም እኮ የለው። ህዝቡ አልገባውም። አማራ ሊገባ ይገባል። አድዋ ነው ነቀርሳው። ከድሮ ጀምሮ እኮ ነው። አማራ አጥፊዎች ናቸው። በቃ ኦሮሞን ኦነግ የሚባል ፈጥረው እኮ የሚያስጨፈጭፉ እነሱ ናቸው። ሐውልት እኮ ያቆሙ ናቸው ሻዕቢያ ነው እያለ